ሳይ አብርሃም ወደ ቀልቡ ተመለሰ። ሀብሉም ወጥቶለት እንግዲህ ጋይስ ሀብል ያላችሁ ሁላ ሀብሉም ወጥቶለት ሩታ የታለች ሩታ ለምን ቆየች እያለ ነው። ገባችሁ አይደለ? አብርሃም ከመጀመሪያው ራሱ ከራሱ ጋር ነው፣ ከቀልቡ ነው። እናንተ ዝም ብላችሁ ሀብል አላችሁ እንጂ ልጁ ከራሱ ጋር ነው። ሲቀጥል ደግሞ ቡዜ ምን እያለችው ነው? ከቤተሰብ ጋር ጊዜ ታሳልፋለህ፣ ከዚህ በኋላ ከኛ ጋር ትሆናለህ እያለችው ነው። ትዳሬን በትኜ ነው ወይ ከቤተሰብ ጋር ጊዜ ማሳልፈው አላት። ታዲያ ይሄ ሰው ከቀልቡ ጋር አይደለም? ታዲያ አሁን ማን አለ? ኤፍሬም አለ እዛ ጋር፣ ሩታ አለች እንዲህ በል ያለችው ከቀልቡ ጋር ስለሆነ ነው ይሄን የተናገረው። ሲቀጥል ደግሞ ውሽሚት እኔ ከምታፈቅረኝ ከምትወደኝ ከፍቅረኛ ጋር ነኝ ስላት ዞር በይኔ ከሩታ ጋር ነው የምሆነው አለ። እዛ ጋር ሩታ አለች ይሄን በላ ያለችው። አስቡት እስኪ አብርሃም ከመጀመሪያውኑ ራሱ ከራሱ ጋር ነው ጋይስ። አትሸወዱ ከራሱ ጋር ነው አብርሃም። በቃ ይሉንታ ይዞት ነው። ሩታ ሀብል ላይ አርጋለች፣ ሀብል እንደዚህ ሆኗል። በዛ እውነታው የተጋለጸ ቃል ሁልሽም ታፍሪበታለሽ። አያችሁ አይደለ? ሀብሉ ከወጣት አይደለ? ለምንድን ነው ሄርሜላ ላይ ያልተጠመጠመው? ሮጣ እሷ የተጠመጠመችበት ለምንድን ነው? ተጠመጠመችበት። ከዛ በኋላ ዞር በያ አላት። እሷ ስታቅፎ ስትነካካው ራሱ እጁን ጥፍጥፍ አድርጎ ቀብረር ብሎ የሩታን ስልክ አንሱ እያለ እንደውም እሱ ሊያነሳ ነበረ። ቡዜ ነች የከለከለችው እንጂ ስልኩም ማለት ነው ዘጋችባት። ልጁ ከቀልቡ ነው። እናንተ ናችሁ እንደውም ከቀልባችሁ ያልሆናችሁ። ተረጋጉ። የውሽሚት አሽቃባጮች ተረጋጉ። እዛ ጋር ማንም ሰው ኤፍሬምም ሆነ ሩታ እዛ ጋር ሳትኖር ነው ምላሽ እየሰጣት ያለው። እኔ አልፈልግሽም፣ ልጅና ትዳር አለኝ፣ ሚስት አለችኝ እያለሽ ነው። ውሽሚት ተረጋጊ። መቼም ቢሆን አይሳካላችሁ።